እንዴ ይሄ ሁሉ ብር ከየት አመጡት እማዬ? እንዴ እርሶ ሳያውቁት እንዴት ቦርሳ ውስጥ ገንዘብ ሊገኝ ይችላል? አለም እማዬ ሌባ እያልሻቸው ነው? መቼስ ከልጃቸው አይሰርቁ። ተይ እንጂ አለም። የኔ ልጅ ስለዚህ ብር ምንም የማውቀው ነገር የለም። እማዬ ግን ቦርሳሽ ውስጥ ገንዘብ ከቶ አላውቅም። ትንሽ አይከብድም? አይከብድም? የሆነ ሰው ሆን ብሎ ነው ቦርሳዬ ውስጥ ያስቀመጠው። ማን? አንቺ ነሽ ቦርሳዬ ውስጥ ያደረግሽው። እኔን ከዚህ ቤት ለመንቀል ያላረግሽው ነገር የለም። አሁን ደግሞ ሌባ ልታስቢኝ ነው? ምን? አንቺ ነሽ እኔን ከዚህ ቤት ለመንቀል ያላረግሽው ነገር የለም። አሁን ደግሞ ሌባ ልታስቢኝ ይሄን ተንኮል ቀመሽ እንዴ? እማዬ እስከ ዛሬ ስትበድኝ ለልጄ ሰላም ስል ዝም ብዬሻለሁ። ከእንግዲህ በቃኝ። እማዬ የምትናገሪውን ነገር ግን ታውቂዋለሽ? እየጮሽባት እኮ ነው። ለምንድን ነው የምትጮይባት? አልበዛም እንዴ? አዎ ክፉ ነች እማዬ። ተዋቸው ወዲ እሳቸው ከሚከፉ እኔ መጥፎ ነሽ ብባል እመርጣለሁ። እማዬ ሆን ብዬ እርሶ ጋር ክፋት እንደማልሰራ አውቀዋለሁ። አውቄ ካስቀየምኩት ግን ቁጭ በይ። ባላጠፋሽው ጥፋት ተንበርክከሽ ይቅርታ መጠየቅ አይገባሽም። ስለምን ሲባል ለምን ሲባል እማዬ ሲያዝኑ ከማይ እኔ ብዋረድ እመርጣለሁ። አየሽ ግን እንዴት እንደምትወድሽ እያየሻት ነው። ለዚች ነው አሁን እንዲህ የምትበድያት? ምን አደረገች? ስለምን ሲባል ብዙም አታውቀው ነገር አለ ልጄ። ታየው አልወቀው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ሰላም የቻናሌ ቤተሰቦች ሰላማችሁ ይብዛ። በክፍል 3 የእናት ግፍ መጥተናል። ግፍ እንደቀጠለ ነው። አስገራሚ ግፍ እያየን ነው። እናት በዚህን ያህል ልክ የምትገፋበት ምክንያት አልገባንም፣ ግን ቢሆንም እንታዘባለን፣ እናያለን፣ እንሰማለን፣ አንፈርድም። በጣም እቺ አሪዮስ ብሶባታልኝ ብላ ብሮን የልጁን የሚሰራበትን ብር አወጣ ከሳቸው ኪስ አደረገች። ነገሩን አቀወጠችው። የሚያናድደው የሚያምናት ነገር እንዴት ሰው ለሚስቱ አግዞ እናቱን ያንገላታል? የሆነ መንገድ ሊሄድ አይልም ሲደብር። ያው በጣም ነው ያናደደኝ። የሷ የማስመሰል ጥጋል በቃ ብሎስ የሚተባበራት ነገርና ግልጽ ነው ለማየት አለመሞከር። እናትየዋ ላይ ብቻ ነው ትኩረቱ። እንዴ እናቴ እንዴ በዚህን ያህል ርቀት ለምን ትቀየራለች? እናቴ ለምን እንደዚህ ሆነች? ሚስቴስ ለምን የዚህን ያህል ደግ ሆነች እኔ ፊት ብሎ ትንሽ ሰው አይጠራጠርም ነው ወይስ እንዴት ነው ነገሩ? ድፍንፍን ይልብናል በዛ ቦታ ስንሆን። በጣም ነው የሚያስጠላው። ትልቋን ሴትዮ ባልሰራችው ስራ ይቅር በይ ይቅርታ ካላልሻት ብሎ ልጅ እናቱን ለሚስቱ ይቅርታ ያስደርጋል። ሲደብር የእናት ችሎታም በዛ። የእናት መደበቅና ለልጅ ብሎ መስዋዕት መክፈል የዚህን ያህል እና መቼ ለማሳወቅ ነው? የልጅቷን ክፋት መቼ ነው ግልጽ የሚሆነው? በጣም በዛ እና አንድ ቀን ግልጽ እንደሚሆን አልጠራጠርም። ክፋቷ ያሪዮስ ነው የምንድነው የሚባል የሆነ የማስመሰል ጥጓ በጣም ይደብራልኝና የእናትየዋ ደግነትና አሳቢነት በዛ፣ የልጁ ነፈዝነት ሲያስጠላ። በዚህ አይነት እናቶችን ብቻ አይደለም ሁሌ እንደዚህ የምንወቅሳቸው፣ እንደዚህም ጥግ ማለት የክፋት ጥግ ድረስ ያሉ ሰዎች ሚስቶች አሉና ስትችልበት ደግሞ የሚገርመው ነገር ከፊቱ ላይ
ሶስቶችም አንድ ላይ ሆኖ እንኳ ይሄን ያህል ማስመሰል ዘወር ሲል ፊቷ እንዴት እንደሚስቅ እሳቸው እንዴት እንደምታናድዳቸው እሱ ፊት ደግሞ የከፋው ሴት እንዴት እንደምትመስል በጣም ነው የምትሰራው። እና የእናትየዋ ደግሞ ትዕግስት በዛ አንዴ ጮሃ ስትናገር በጣም የእውነቱን ልታወጣው ነው። በቃ አለቀለት ብዬ ነበረ። ለካ መለሳ እንደዚህ ሞሸሽ ብላ ይቅርታ የምትጠይቅ አልመሰለኝም ሰውየው። ልጁ ራሱ ይቅርታ ማስጠየቁ በጣም ይደብራልኝና ከባድ ነው። እንግዲህ ይህን ይመስላል የዛሬው ክፍል 4 የእናት ገፍ። እናት እየተገፋች ነው፣ አልታወቀላትም። ለልጄ ስል እያለች ችግሯን ዋጥ እያደረገች ነው። እስከ መቼ እንደሆን እንግዲህ እናያለን። ክፍል 4 ላይ ደግሞ ምን አዲስ ነገር ይዛባት እንደምትመጣች ሙጅሪም ምን ሀሳብ ደግሞ ይዛ እንደምትመጣ ለሁለተኛ ጊዜ ይዛ መጣለች ክፋት። ለሶስተኛ ጊዜ ደግሞ ቤት የምትወጣበትን ሌላ አላማ አስባ ትመጣለች። በክፍል 4 እንገናኝ። ሰላም ሁኑ።